ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሞሼ ሞሽኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ይቀርባል። አመሰግናለሁ ወርቅነሽ። አርዕስተ ዜና። የእስራኤል ካቢኔ በኢራን ጉዳይና ሌሎች ግንባሮች ባሉ ወቅታዊ ችግሮች ዙሪያ ትላንት ምሽት በስብሰባ መከረ። የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን-ግቪር ከስልጣን እንዲነሱ በቀረበው ይግባኝ ዙሪያ ነገ ሊካሄድ የነበረው ችሎት ሌላ ጊዜ እንዲራዘም የከፍተኛው ፍርድ ቤት መወሰኑ ተገለጸ። እስራኤልና ሐማስ በጋዛ ሰርጥ የደረሱበትን የተኩስ አቁም ስምምነት በሚጥሱ ፍልስጤማውያን ላይ እስራኤል የምትወስደውን እርምጃ እንደቀጠለች ነው። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በኢራን ጉዳይ የፊታችን አርብ ስብሰባ ያካሂዳል ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ካቢኔ በኢራን ጉዳይና ሌሎች ግንባሮች ባሉ ወቅታዊ ችግሮች ዙሪያ ትላንት ምሽት በስብሰባ መከረ። ቃል አቀባያችን ሱሌይማን ማስዌዴ ካደረሰን ዘገባ መረዳት እንደቻል ነው በትላንትናው የካቢኔ ስብሰባ ወቅት 3 ሚኒስትሮች አልተገኙም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት የሚፈጽሙት የአያቶላዎችን አስተዳደር ወደ ድርድር ለማምጣት እንዲቻል መሆኑን ከኢየሩሳሌም የእስራኤል ባለስልጣናት ግምታቸውን ገልጸዋል ተብሏል። በሌላ በኩል ደግሞ አሜሪካ ኢራንን የማጥቃቷን እቅድ የአያቶላዎች አስተዳደር እስኪዳከም ድረስ እንድታዘገየው የእስራኤልና አረብ ሀገራት ባለስልጣናት ለአሜሪካ ሀሳብ ያቀረበው መሆኑ ተገልጿል። የኤቢሲ ቴሌቪዥን ጣቢያ እንደዘገበው የእስራኤልና አረብ ሀገራት ባለስልጣናት እንደሚገምቱት በአሁኑ ወቅት በኢራን ላይ የሚወሰድ ጥቃት የኢራንን መንግስት ይጥለዋል ብለው አያምኑም ተብሏል። አንድ የአረብ ሀገር ባለስልጣን እንደገለጹት ደግሞ የአሜሪካና እስራኤል በኢራን ጣልቃ ገብነትና ወታደራዊ እርምጃ መውሰድ የኢራንን ሕዝብ ወደ አንድነት ያመጣዋል የሚል ስጋት አላቸው። የእስራኤል ባለስልጣናት እንደሚሉት ደግሞ የኢራን መንግስት እስኪዳከም ድረስ ሌሎች እርምጃዎችን መውሰድ የሚገባ መሆኑን ለአሜሪካ መንግስት አሳስበዋል። ከእርምጃዎች መካከልም ለኢራናውያን የመገናኛ አውታር እንዲያገኙ ማድረግ፣ ምጣኔ ሀብታዊ ጫና መፍጠር፣ በኮምፒውተር በየነ መረቦች ላይ የሳይበር ጥቃት መፈጸም፣ በተወሰነ መልኩ የኢራን መሪዎች ላይ ወታደራዊ እርምጃ መውሰድና የመሳሰሉት የኢራንን መንግስት ሊያዳክሙት ይችላሉ የሚል ግምት በእስራኤል ባለስልጣናት በኩል አለ ተብሏል። ከኢራን ጋር መልካም ወዳጅነት የሌላቸው የፋርስ ባህረ ሰላጤ ሀገራት ሳውዲ አረቢያ፣ ካታርና ኦማን ደግሞ አሜሪካ ኢራንን በጦር ብታጠቃ በነዳጅ ዋጋና በአሜሪካ ምጣኔ ሀብት ላይ ጉዳት ያደርሳል ብለው ማስጠንቀቃቸውን የዌል ስትሪት ጆርናል ጋዜጣ ዘግቧል። የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን-ግቪር ከስልጣን እንዲነሱ በቀረበው ይግባኝ ዙሪያ ነገ ሊካሄድ የነበረው ችሎት ለሌላ ጊዜ እንዲራዘም የከፍተኛው ፍርድ ቤት ወሰነ ተባለ። የፍርድ ቤት ዳኞች በጉዳዩ ይፋ ባደረጉት መልእክት ቤን-ግቪር ከስልጣን እንዲነሱ በሚለው ሀሳብ ዙሪያ ጠቅላይ ሚኒስትር ናታንያሁ ትኩረት ሰጥተው ካልተመለከቱት ችሎቱን መፈጸሙ ተገቢነት የለውም ብለዋል። ይህ በእንዲህ እንዳለ ሚኒስትር ቤን-ግቪር ጉዳያቸው በ5 ዳኞች እንዲታይላቸው ያቀረቡትን ጥያቄ ከፍተኛው ፍርድ ቤት በአጋጽ ተቀብሎታል። ቃል አቀባያችን ታማር አልሞግ ካደረሰችን ዘገባ መረዳት እንደቻል ነው ሚኒስትር ቤን-ግቪር በፖሊስ ስራ ውስጥ ጣልቃ ስለሚገቡ ከስልጣናቸው እንዲነሱ የሚለውን ይግባኝ ፍርድ ቤት ከ2 ወራት በኋላ በመጋቢት መጨረሻ አካባቢ ይመለከተዋል ተብሎ ይጠበቃል። በሚኒስትር ቤን-ግቪር ከስልጣን መነሳት ዙሪያ ጠቅላይ ፍርድ ቤት በችሎት ከመመልከቱ በፊት ጠቅላይ ሚኒስትር ናታንያሁ በጉዳዩ ምላሽ እንዲሰጡ ዳኞች ትዕዛዝ ያወጣሉ ተብሎ ይጠበቃል። የሚኒስትር ስልጣን መስጠት የሚችሉትና ከኃላፊነትም የማንሳት መብት ያላቸው ጠቅላይ ሚኒስትር ናታንያሁ ስለሆኑ በጉዳዩ የእሳቸው ምላሽ የግድ የሚያስፈልግ ነው ተብሏል። በጋዛ ሰርጥ የቀረውን እስራኤላዊ ራን ጊቭኒ አስከሬን ለማስመለስ የሚደረገው ጥረት እንደቀጠለ ነው ተባለ። እስራኤል ጥቅምት 7 ቀን 2023 ዓ.ም ከተጠለፉባት 255 የሀገሯና ውጭ ሀገራት ዜጎች መካከል የፖሊስ ልዩ ኃይል ባልደረባ የነበረው ራን ጊቭኒ አስከሬን ብቻ አለመመለሱ ይታወቃል። የሐማስ ድርጅት የኢራንን አስከሬን አልፎ አልፎ እየፈለገ መሆኑን ቢገልጽም እስካሁን አስከሬኑ ያለበት አካባቢ እንኳን በትክክል አይታወቅም ተብሏል። ቃል አቀባያችን ጊሊ ኮይን ካደረሰችን ዘገባ መረዳት እንደቻል ነው እስራኤል ኢራን ጊቪሊን አስከሬን ለማስመለስ 24 ሰዓታት እየሰራች እንደምትገኝና
ከአሜሪካ መንግስትና ሌሎች አደራዳሪ ሀገራት ጋር በመረጃ አሰባሰብና ፍለጋው ተባብራ እየሰራች መሆኑን ገልጻለች። ኢራን ግቪሊ በእስላም ጂሃድ ድርጅት ቁጥጥር ስር እንዳለ ይነገራል። በጋዛ ሰርጥ ሁለተኛውን ምዕራፍ የተኩስ አቁም ስምምነት ለመጀመርም እስራኤል እንደ ቅድመ ሁኔታ ካስቀመጠቻቸው ጉዳዮች መካከል አንዱ የኢራን ግቪሊ አስከሬን መመለስ አለበት የሚል ነው። እስራኤልና ሐማስ በጋዛ ሰርጥ የደረሱበትን የተኩስ አቁም ስምምነት በሚጥሱ ፍልስጤማውያን ላይ እስራኤል የምትወስደውን እርምጃ አጠናክራ እንደቀጠለች ነው ተባለ። በምዕራብ ራፊያ ለደህንነት ሲባል የተሰመረውን ቢጫ መስመር 6 አሸባሪዎች ትላንት ምሽት ጥሰው ወደ እስራኤል ጸጥታ ጥበቃ አባላት ተቃርበው ነበር። ቢያንስ 2ቱ በእስራኤል ጦር ጥቃት ተደምስሰዋል ተብሏል። ሌሎች 4ቱ ለማምለጥ ሞክረው ለመያዝ ፍለጋ ሲካሄድ ቆይቷል። የእስራኤል መከላከያ ሰራዊት በጉዳዩ ባወጣው መግለጫ አሸባሪዎቹ በአካባቢው ወደ ነበረ አንድ የእስራኤል ታንክ በመቅረብ በተኩስ አቁም ስምምነቱ የተቀመጠውን መመሪያ ጥሰዋል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በተመለከተ በዋሽንግተን ሌሊቱን በተካሄደ ጉባኤ ተሳተፉ ተባለ። የአሜሪካ መንግስትና የሀገሪቱ ብሔራዊ ጥበቃ ምክር ቤት ኢራንን በተመለከተ በነጩ ቤተ መንግስት ባዘጋጁ ስብሰባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ምክትላቸው ጄዲ ቫንስ ተካፍለዋል። በውይይቱ የተደረሰበት ውሳኔ እስካሁን አልተገለጸም። የአሜሪካው ፕሬዝዳንት የኢራን ህዝብ አደባባይ እንዲወጣና የመንግስት ተቋማት እንዲቆጣጠር ጥሪ ከማቅረባቸው ባሻገር የኢራን መንግስት በሰልፈኞቹ ላይ በሚወስደው እርምጃ መጠን አሜሪካ ምን ማድረግ እንዳለባት የሚወስኑ መሆኑን ገልጸዋል። የኢራን መሪዎች ሰብአዊነትን እንዲያድርባቸውም አሳስበዋል። ፕሬዝዳንት ትራምፕ ከኢራን ጋር የንግድ ግንኙነት በሚያደርጉ ሀገራት ላይ የ25 ከመቶ ቀረጽ እንጥላለን ማለታቸውም ይታወሳል። ትራምፕ ትላንት ምሽት በሰጡት ጋዜጣዊ መግለጫ የኢራንን ጉዳይ ብዙ ትኩረት አልሰጡትም። ፕሬዝዳንት ትራምፕ እንዳሉት የኢራን ዜጎች የሀገሪቱን ባለስልጣናት ስም እንዲይዙ በሰልፈኞች ላይ ጉዳት የሚያደርሱት ዋጋ ይከፍላሉ። ከኢራን መሪዎች ጋር ለመነጋገር የተያዙ ቀጠሮችን ሰልፈኞችን መግደል እስኪያቆሙ ድረስ ሰርዣለሁ። ኢራንን ወደ ታላቅነቷ መልሷት፣ ኢራን ጭራቅ የሆኑ መሪዎች እስኪቆጣጠሯት ድረስ ጥሩ ሀገር ነበረች ከማለት ውጭ ሲጠበቅ የነበረውን ያህል በአያቶላ አስተዳደር ላይ ተጽዕኖ የሚፈጥር ንግግር አላደረጉም። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በኢራን ጉዳይ የፊታችን አረብ ስብሰባ ያካሂዳል ተባለ። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን ድርጅቱን ወቅሰዋል። የኢራን ህዝብ በሀገሪቱ መሪዎች ከተገደልና ጉዳት ከደረሰበት ከብዙ ቀናት በኋላ የተባበሩት መንግስታት ድርጅት በኢራን ጉዳይ ለመነጋገር ትዝ ብሎታል። የኢራን መንግስት በሰልፈኞች ላይ እየተኮሰና በአደባባይ እየሰቀላቸው ዓለም አቀፉ ማህበረሰብ ጉዳዩን ችላ ብሎታል በማለት የተባበሩት መንግስታት ድርጅት በኢራን ህዝባዊ ተቃውሞ ዙሪያ በወቅቱ ትኩረት አለመስጠቱን አምባሳደሩ ወቅሰዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል፣ በአንዳንድ አካባቢዎች አልፎ አልፎ ይዘንባል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 10፣ በቴል አቪቭና አካባቢው 16፣ በሃይፋና አካባቢው 15፣ በኤርሸባና አካባቢው 14፣ በኤላትና አካባቢው 18 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት እንለፍ። ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ ሃሬጽ፣ እስራኤል አየምና የዲዮታ ሀሮኖት 4ቱም ጋዜጦች እንግዲህ በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ማሪቭን ስንመለከት በመጀመሪያ ገጹ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እየተካሄደ ካለው የህዝብ ተቃውሞ ጋር ተያይዘው የተናገሩትን ትናንት ያስተላለፉትን መልእክት የሚመለከት ነው። ዶናልድ ትራምፕ እንግዲህ በኢራን እየተካሄደ ያለውን የህዝብ ተቃውሞ ሰልፍ በቅርብ መረጃዎችን እየተቀበሉ እየተከታተሉ እንደሆነ ነው የሚታወቀው። የኢራን መንግስት በህዝቡ ላይ ለተቃውሞ ሰልፍ በወጣው ህዝብ ላይ የኃይል እርምጃ እየወሰደ ህዝብን በግፍ እየተገደለ እንደሆነ መረጃዎች ያመለክታሉ። እናም ዶናልድ ትራምፕ የኢራን መንግስት ህዝብን መግደሉን ካላቆመ ከዚህ በፊት ከኢራን መሪዎች ጋር ለመነጋገር የተያዙ ቀጠሮችን ሁሉ ሰርዣለሁ ህዝብ መግደሉን ካላቆመ በስተቀር በማለት ትናንት ለሰልፈኞች እንዲያውም ሰልፉን አጠናክራችሁ ቀጥሉ
የተለያዩ የመንግስት ተቋማትንም ተቆጣጠሩ በማለት የሚያበረታታ መልእክት አስተላልፈዋል። ከኢራን ባለስልጣናት ጋር የያዟቸውን የውይይት ቀጠሮም ሰርዣለሁ በማለት ተናግረዋል። ከዚህ ጋር ተያይዞ ትናንት ምሽት ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫው እንግዲህ በኢራን ላይ ምናልባት ቀጥታ ወታደራዊ እርምጃ ለመውሰድ ያሰቡትን የተዘጋጀውን እቅድ አስመልክቶ ይናገራሉ ተብሎ ተጠብቆ ነበር። በቀጥታ አልተናገሩም። እሱን ግን የኢራን መንግስት በጭካኔ ህዝብን እየጨፈጨፈ እንደሆነ ነው የተናገሩትና የኢራን መንግስት ሰብአዊ ቢሆን መልካም ነው፣ ህዝብ በግፍ እየተገደለ ነው ማለታቸው ታውቋል። በኢራን እንግዲህ ከ3000 እስከ 12000 ሰልፈኞች እንደተገደሉ የተለያዩ መረጃዎች ይወጣሉ። አንዳንድ መረጃዎች ቁጥራቸውን ዝቅ አድርገው ይገልጻሉ። አንዳንዶች ደግሞ እንግዲህ እስከ 12000 ድረስ የሚል መረጃዎች እየወጡ ነው። ይህን ያህል ህዝብ እንግዲህ ለተቃውሞ የወጣ ህዝብ በኢራን የጸጥታ ጥበቃ አካላት እንደተገደለ መረጃዎች ያመላክታሉ። ዶናልድ ትራምፕ ትናንት ለሰልፈኞች አሜሪካ ለኢራን ህዝብ የምታደርገው እርዳታ መንገድ ላይ ነው፣ እናግዛችኋለን የሚል መልእክት ማስተላልፈዋል። እንዲያውም ይሄ እርዳታው መንገድ ላይ ነው የሚለው መልእክት ምናልባት ካሳለፍነው ሌሊት ጀምሮ ወታደራዊ እርምጃ ይወስዳሉ የሚል ግምትም ነበር፣ ግን እሱ አልሆነም። በሌላ በኩል ደግሞ የእስራኤልን ባለስልጣናት ጨምሮ የአካባቢ ሀገራት ሳውዲ፣ ኳታር ዶናልድ ትራምፕ ኢራን ላይ የሚወስዱትን ወታደራዊ እርምጃ እንዲያዘገዩ ሀሳብ እየቀረበ እንደሆነ ይነገራል። በአንድ በኩል የኢራን መንግስት እስኪዳከም መጠበቅ እንደሚያስፈልግ የሚል ሀሳብ እንደሆነና በሌላ በኩል ደግሞ የኢራን አጎራባች ሀገራት በኢራን ላይ የሚወሰድ ወታደራዊ እርምጃ የአካባቢውን ሰላም ያናጋል በማለት ወታደራዊ እርምጃው እንዳይወሰድ እንዲያቆም የሚል መልእክት እያስተላለፉ እንደሆነ ይነገራል። ማሪቭ ይህን ርዕሰ ጉዳይ ሰፊ ቦታ ሰጥቶ ለአንባቢያን አቅርቦታል። እንግዲህ በማሪቭ የቀረበው ሌላው ርዕሰ ጉዳይ የሀገር ውስጥ ደህንነት ሚኒስትር ኢታማር ቤንግቪር ከስልጣናቸው እንዲባረሩ የሚል አቤቱታ ለከፍተኛው ፍርድ ቤት ቀርቧል። ከፍተኛው ፍርድ ቤት በአጋጽም ይህን ጉዳይ ነገ ችሎት ያካሄድበታል ተብሎ ተጠብቆ ነበር። ይሁን እንጂ ከፍተኛው ፍርድ ቤት ትናንት ምሽት ባስተላለፈው መልእክት ይህን ጉባኤ ነገ የማያየው መሆኑና እንደተራዘመ እስከ መጋቢት ወር መጨረሻ ድረስ ጉባኤው ሊያየው እንደሚችል ተናግሯል። ምክንያቱም ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጉዳዩ ሀሳብ አልሰጡበትም የሚል እንደሆነ ተገልጿል። ይሁን እንጂ ከፍተኛው ፍርድ ቤት ጠቅላይ ሚኒስትሩ በጉዳዩ ሀሳብ እንዲሰጡ ደግሞ መመሪያ አልሰጠም ወይም ጥያቄ አላቀረበም የሚሉ መረጃዎች ነው ያሉት። በሌላ በኩል የጥምር መንግስቱ አባላት ጠቅላይ ሚኒስትሩ ምንም አይነት ሀሳብ እንዳይሰጡ በጉዳዩ የሚል ጥያቄ ማቅረባቸው ተገልጿል። ምክንያቱም ከፍተኛው ፍርድ ቤት ሚኒስትር ቤንግቪርን ማባረር አይችልም የሚል ሀሳብ እያቀረቡ እንደሆነ የሚገልጹ መረጃዎችን አካቶ ማሪቭ ለአንባቢያን አቅርቦታል ይህን ጉዳይ። ሌላው ከትናንት ወዲያ ጀምሮ ትናንት እንግዲህ በሀገራችን በመላው እስራኤል ሲወርድ ሲዘንብ የዋለውን ዝናብ እና በአጠቃላይ የተፈጠረውን ቀዝቃዛ ነፋሳማ ከባድ ዝናብ የፈጠረ የአየር ጸባይ የሚመለከት ዘገባ አቅርቧል። በተለያዩ የሀገራችን ክፍሎች ትናንት ጀምሮ አደጋዎችም እንደደረሱ እንግዲህ በጣም ፈጣን የሆነ ነፋስ ነበር። ዝናቡ ያለማቋረጥ ዘንቧል። እንዲሁም በኢየሩሳሌም አካባቢ ከ12 ዓመታት በኋላ ለመጀመሪያ ጊዜ ከፍተኛ ዝናብ እንደዘነበ ከፍተኛ ዝናብ የተመዘገበ መሆኑን የአየር ጸባይ ትንበያ ባለሙያዎች ገልጸዋል። በመዲና አካባቢ አንድ 16 ዓመት ልጅ ከጓደኛው ጋር የሚወርደውን ጎርፍ ለመመልከት ወጥቶ ድንገት በወራጅ ጎርፍ ተጠልፎ እንደተወሰደና በሕይወቱም ላይ ስጋት እንዳለ ምናልባት እንግዲህ በሕይወቱ ላይ ስጋት የሚፈጥር ሁኔታ እንዳለ እስካሁንም እንዳልተገኘ ፍለጋው ግን ተጠናክሮ እንደቀጠለ ተገልጿል። በምስራቅ ኢየሩሳሌም አካባቢ ደግሞ አንዲት ሴት እንግዲህ በነፋሱ አማካኝነት በአጥር ፈርሶ ህይወቷ እንዳለፈ ተገልጿል። በተለያዩ ቦታዎች እንግዲህ የተለያዩ ከቀላል እስከ ከባድ አደጋዎች እንደደረሱ ማሪቭ በዘገባው አቅርቦታል። በሰሜን እስራኤል ከፍተኛ ቦታዎች አካባቢም እንደዚሁ የበረዶ ቁልል ወይም ሸሌግ የምንለው መኖሩን በረዶ እንዳለ በሄርሞን አካባቢ እንግዲህ አየሩ ጸባይ የፈጠረው ሁኔታ እንደሆነ ተገልጿል። ሌላው ማሪቭ ያቀረበው ዘገባ በጋዛ ሰርጥ ደቡባዊ ክፍል በራፊያህ የመከላከያ ሰራዊቱ አባላት ከሐማስ አሸባሪዎች ጋር ባካሄደው የተኩስ ልውውጥ 2 ወታደሮች በቀላል ሁኔታ መቆሰላቸውንም ለአንባቢያን አቅርቧል ማሪቭ።
ወደ ሀሬጽ ስናልፍ ሀሬጽን በመጀመሪያ ገጹ ላይ በመጀመሪያ ትኩረት የሰጠበት በኢራን የተፈጠረውን ከባድ የተቃውሞ ሰልፍና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ምላሽ የሚመለከት ነው። ትራምፕ ሰልፈኞችን ቀጥሉ፣ ሰልፋችሁን አጠናክራችሁ ቀጥሉ፣ የመንግስት ተቋማትን ተቆጣጠሩ፣ መንገድ ላይ ነን፣ እርዳታችን አሜሪካ የምታደርገው እርዳታ ለሰልፈኞች መንገድ ላይ ነው የሚል የማጠናከሪያ መልእክት ትናንት አስተላልፈዋል። እንግዲህ አሜሪካ በኢራን መንግስት ላይ ምናልባት ወታደራዊ እርምጃ ልትወስድ ትችላለች። ነገር ግን አሜሪካ የምትወስደው ወታደራዊ እርምጃ የኢራንን አስተዳደር ሊጥለው ይችላሉ የሚል ጥያቄም እየተነሳ ነው። ምናልባት አስተዳደሩ ላይ ወድቅ ይችላል የሚል ግምትም እንዳለ ተገልጿል። እንግዲህ አሜሪካ ከኢራን ባለስልጣናት ጋር የያዟቸውን የውይይት ቀጠሮች ሁሉ መሰረዛቸውን ትናንት ባስተላለፉት መልእክት አስታውቀዋል። በኢራን እንደ ሀሬጽ ዘገባ 3000 የሚሆኑ ሰልፈኞች በጸጥታ ጥበቃ አካላት በሀገሪቱ ጸጥታ ጥበቃ አካላት እንደተገደሉ በቀጥታ በተከፈተ ተኩስ ተገደሉ ይላል። እንግዲህ ከተገደሉት መካከል አብዛኞች ያው ሴቶችም ወንዶችም ናቸው፣ ወጣቶች እንደሆኑ የሚገልጽ ዘገባ አቅርቧል ሀሬጽ። ሌላው አሜሪካ በጋዛ ሰርጥ የሰላም ሸንጎ ለማቋቋም ዝግጅት ላይ መሆኗንና ይህ የሰላም ሸንጎ ደግሞ በዓለም ላይ ያሉ አለመግባባቶችንም ይመለከታል የሚል ሀሳብ መቅረቡን በተለይ የተባበሩት መንግስታት ድርጅት የሚነሱ የተለያዩ አለመግባባቶችንም ሊመለከት ይችላል የሚል ዘገባ አቅርቧል። አሜሪካ ይሄን የሰላም ሸንጎ ለማቋቋም እየተዘጋጀች መሆኑን የሚገልጽ ዘገባ አለ በሀሬጽ የመጀመሪያ ገጽ ላይ። ሌላው ከፍተኛው ፍርድ ቤት በአጋጽ ኢታማር ቤን ግብር ሚኒስትር ኢታማር ቤን ግብርን ከስልጣን ይባረሩ በሚለውን አቤቱታ ትናንት ነገ ሊመለከት የነበረውን እንግዲህ ማራዘሙንና እስከ መጋቢት ወር መጨረሻ ድረስ ሊያየው እንደሚችል ማስታወቁ። ከዚህ በተጨማሪ ከፍተኛው ፍርድ ቤት ደግሞ በኢታማር ቤን ግብር ጥያቄ መሰረት የዳኞችን መዋቅር ወደ 5 ከፍ ማድረጉ ተገልጿል በሀሬጽ በቀረበው ዘገባ። ሌላው በእስር ቤቶች አካባቢ የአየር ጸባዩን መቋቋም እንዳልተቻለና በዚህ ከባድ የአየር ጸባይ በቅዝቃዜው ወለል ላይ እስረኞች እንዲተኙ ተደርጓል የሚል ዘገባም ቀርቧል በሀሬጽ። ሀሬጽ እንግዲህ ሌላው ያው እንደሚታወቀው ፍልስጤማውያን የደህንነት እስረኞች አሸባሪዎች እንግዲህ በርካታ የይሁዳውያንን ነፍስ ያጠፉ ሽብርተኞች የሞት ቅጣት እንዲፈረድባቸው የቀረበው ሕግ ከትናንት ወዲያ ምሽት በክኔሴቱ ቀርቦ በአንደኛ ዙር ድምፅ አሰጣጥ አልፏል። አሁን ሕጉ ማለፉ ብቻ ሳይሆን በእርግጥ ገና ሁለተኛና ሶስተኛ ድምፅ አሰጣጥ ይጠብቀዋል። ይህ ሕግ እንዲያልፍ ሕግ ሆኖ እንዲደነገግ። ይሁን እንጂ ሕጉ ቢጸድቅ ሁኔታው እንግዲህ ለሞት ቅጣት ፍርድ የሚፈረድባቸው አሸባሪዎች እንዴት ይፈጸማል ያፈጻጸሙ ሂደትን በሚመለከት ሌላ ሕግ ወይም አሰራር ማጽደቅ እንደማያስፈልግ እየተነገረ ነው። ይሄን የሚመለከት ዘገባ አቅርቧል ሀሬጽ። ወደ ኢዲዮት አህሮኖት ስናልፍ በኢዲዮት አህሮኖትን በመጀመሪያ ገጹ ላይ በኢራን የተፈጠረው የተቃውሞ ሰልፍና የአሜሪካ መሪ ፕሬዝዳንት ዶናልድ ትራምፕ ምላሽን የሚመለከት ዘገባ ነው የቀረበው። በኢራን እንግዲህ የኢራን የጸጥታ ጥበቃ አካላት በግፍ በሰልፈኞች ላይ ተኩስ በመክፈት የገደለ እንደሆነ ነው ኢዲዮት አህሮኖት ላይ በሰፊው የቀረበው። እንግዲህ ከተገደሉት መካከል እስከ 30 ዓመት እድሜያቸው እስከ 30 ዓመት የሚደርስ እንደሚበዙ ሴትና ወንድ ወጣቶች በ30 ዓመት የእድሜ ክልል የሚገኙ እስከ 30 ዓመት ድረስ የሚሆኑ ወጣቶች እንደሆኑ ተመልክቷል። ኢዲዮት አህሮኖትም ያው አሜሪካም እንግዲህ ፕሬዝዳንት ዶናልድ ትራምፕ ቀጥታ የሆነ ወታደራዊ እርምጃ እስከ መውሰድ ድረስ እንደተዘጋጁና የሁኔታም ያው በተጠንቀቅ እየተጠበቀ እንደሆነ ነው የሚነገረው። ይህን ዘገባ ኢዲዮት አህሮኖት በሰፊው ተመልክቶታል እንደ ሌሎች ጋዜጦች። ሌላው አንዲት ወጣት ሰልፈኛ እንግዲህ ኢራናዊት በሰልፉ ላይ የተሳተፈች በሀገሪቱ ጸጥታ ጥበቃ አካላት ከመገደሏ በፊት ያስተላለፈችው መልእክት አለ። ባለፉት 2 ዓመታት እስራኤልና አሜሪካ በኢራን መንግስት ላይ በኢራን ላይ ወታደራዊ እርምጃ ከወሰዱ በኋላ የኢራን ህዝብ ፍርሃት የሚባል ነገር ትቷል። ከዛ በፊት ኢራናውያን ኃይለኞች ኃይል ያላቸው እኛ ብቻ ብለን ነበር ምናስብ። ከዛ በኋላ ግን የተቃዋሚው የመንግስት ተቃዋሚ ብቻ ሳይሆን ጠቅላላ የኢራን ህዝብ ፍርሃቱን ትቷል። አይፈራም፣ ሞትንም አይፈራም። ሞትን የማይፈራን ህዝብ ምንም ነገር ሊያስፈራው አይችልም። ለሴቶች ነጻነትና እኩልነት፣ ለሀገሪቱ ዜጎች ደህንነት፣ ለሀገሪቱ ዜጎች
እንደው መሰረታዊ የሆነ ክብር ሁሉ እንታገላለን። በጋራ እየተጨፈጨፍን ነው፣ እየተገደልን ነው። ይሄም እንዳይሆን እንታገላለን። ለወደፊቱ የኢራናውያን አዲሱ ትውልድ ጣፋንታ እንታገላለን በማለት ሰፊ መልእክት አስተላልፋለች። እንግዲህ ከመገደሏ በፊት ያስተላለፈችው መልእክት ነው። የዲዮታ አሮኖት በመጀመሪያ ገጹ ላይ አቅርቦታል ይሄን ሀሳብ። ወደ የዲዮታ አሮኖት ሌላ ያቀረበው ርዕሰ ጉዳይ ምንድነው? የአየሩን ጸባይ ሁኔታ ማቅርቦታል። ትናንት የወረደውን ዝናብና በሄርሞን አካባቢ በሰሜን እስራኤል በሚገኙ ከፍተኛ ቦታዎች የተጋገረውን የበረዶ ግግር በሚመለከት ሰፊ ዘገባ አቅርቧል። ሌላው በመከላከያ ሰራዊቱ ውስጥ የህይወት መስዋዕትነት የሚከፍሉ ወታደር ቤተሰቦች፣ ባለቤቶቻቸው፣ ሚስቶቻቸው ለነሱ ፍትህ ይገባቸዋል። የሚጠይቁት ጥያቄ የሚገባቸው ጥቅማ ጥቅም ሁሉ አልተሰጣቸውም፣ ፍትህ ያስፈልጋል የሚል ዘገባ አቅርቧል። ወደ እስራኤል አየሁም ስናልፍ እስራኤል አየሁም እንደዚሁ አሜሪካ በኢራን እየተካሄደ ያለውን የተቃውሞ ሰልፍና በአስተዳደሩ ላይ ሊወሰድ የሚገባውን እርምጃ በሚመለከት በሰፊው እየተከታተለችና እየተመለከተች መሆኑንና በእስራኤል በኩል ደግሞ በቅርብ እየተከታተሉት መሆኑን በእስራኤልና በአሜሪካ መካከል ጥብቅ የሆነ ግንኙነት እንዳለ በተለይ በኢራን ላይ በሚወሰደው እርምጃ ጉዳይ እስራኤልና አሜሪካ እየተወያዩበት ነው የሚል ዘገባ አቅርቧል። እንግዲህ ትራምፕ በቅርቡ ምናልባት እርምጃ ሊወስዱ ይችላሉ። የኢራንን አስተዳደር ሊጥልም የሚችል ነው። ነገር ግን ሊጥል ይችላሉ የአሜሪካ እርምጃ በኢራን አስተዳደር ላይ እንደታሰበው መሰረታዊ ጉዳት ሊያደርስ ይችላሉ የሚል ሀሳብ ተነስቷል። በእስራኤል አየሁም ዘገባም ያው እንግዲህ በርካታ በሺዎች የሚቆጠሩ ሰልፈኞች በግፍ እየተገደሉ መሆኑን የሚገልጽ ዘገባ እስራኤል አየሁም እንግዲህ እንደ ሌሎች ጋዜጦች ሰፊ ትኩረት እየሰጠበት ርዕሰ ጉዳይ ነው። ሌላው ክፋር አዛ በጋዛ ሰርጥን በሚያዋስን ቀበሌ ክፋር አዛ ጥቅምት 7 ቀን እንግዲህ 2023 ዓ.ም ሐማስ ባደረሰው የሽብር ጥቃት እንግዲህ ከፍተኛ ጉዳት ከደረሰባቸው ሰፈሮች መካከል አንዱ ነው ክፋር አዛ። ነዋሪዎች በጦርነቱ ምክንያት ለቀው እንደቆዩ ይታወሳል። 2 ዓመታት ያክል ከዛ በኋላ ግን ተመልሰዋል። ከጦርነቱ ከመጠናቀቁ በፊት ጀምሮ እንዲመለሱ መንግስት ወስኗል። እየተመለሱ ነው። ግን ሲመለሱ እንደገና መቋቋሚያ የሚሰጣቸው መቋቋሚያና ሊሰጣቸው ሀገሪቱ ልሰጣቸው የሚገባ ማንኛውም ክፍያ ጥቅማ ጥቅም በአግባቡ እየደረሳቸው አይደለምና አሁን ያለውን ሁኔታ ለመቋቋም በክፋር አዛ የሚገኙ ነዋሪዎችን ለመደጎም ገንዘብ እንዲዋጣ የሚያስገድዱ ሁኔታዎች ተፈጥረዋል እና ይሄም ለሀገሪቱ ታላቅ ሀፍረት ነው የሚል ዘገባ አቅርቧል። እስራኤል አየሁም ሌላው በዚህ እንግዲህ ዓመት ለጤና ጥበቃ ሚኒስቴር ለሳላብሪዮት መድኃኒቶች እንግዲህ በቅናሽ ዋጋ የሚሸጡ መድኃኒቶች ለመወሰን የጤና ጥበቃ ኮሚቴ ህዝብ ኮሚቴ የመጀመሪያ ዙር ውይይቱን አካሂዷልና ምን አይነት መድኃኒቶች እንዲካተቱ ወስኗል። የህፃናት የጡንቻ መሟሸሽ ችግር በዚህ በሽታ ጋር ተያይዞ ለሳላትሮፎት ወይም እንግዲህ በቅናሽ ዋጋ በመድኃኒት ቤቶች እንዲሸጥ የጤና ጥበቃ ሚኒስቴር አብዛኛውን ወጪ እንዲሸፍነው ይገባል ተብሎ ተጠብቆ ነበር። ይሄ አልገባም፣ ተቀባይነትን አላገኘም። ሌላው ደግሞ ፖስት ትራውማ የአእምሮ ጠባሳ በተለያዩ ችግሮች ምክንያት የሚፈጠር የአእምሮ ጠባሳ ይህን የሚመለከት የሕክምና ክትትልና መድኃኒቶችም እንደዚሁ አልተካተተም። ሌሎች ግን 650 ሚሊዮን ሸቄል የሚገመት ገንዘብ ይህን ያህል ገንዘብ የሚሆን የተለያዩ መድኃኒቶች በሳላትሮፎት ወይም እንግዲህ በመንግስት በጤና ጥበቃ ወጪ የሚሸፈን መድኃኒት እንዲገባ ኮሚቴው እንዳቀረበና የመጀመሪያ ዙር ውይይቱን እንደጨረሰ የሚገልጽ ዘገባ አቅርቧል። ጋዜጦች እንግዲህ ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረባቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ዝግጅታችን ይቀጥላል። አብራችሁን ቆዩ። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ እንግዲህ በወቅታዊ ጉዳዮች እንወያያለን። የ11ኛው ቴሌቪዥን ጣቢያ የውጭ ዜና ጉዳዮች ዘጋቢ ራም ብራንድ እስከኛ ጋር ነው። ቦኬር ቶብ ራም። בוקר אור, שלום רב. שלום לך. מה חדש באיראן? מה מתפתח?
אז לפי שהיה באופן יחסי לילה שקט, לא ידעו לנו על כל תקיפה כזאת ואחרת, וזה באמת על רקע דברים שאמר טראמפ. נשיא ארצות הברית אמר אתמול באירוע בדיטרויט כי העזרה בדרך. הוא אמר גם בראיון ל-CBS שאם יתחילו תליות של מפגינים, תראו דברים שישמחו אתכם מאוד. באותו אירוע, אותו מעמד בדיטרויט, הוא קרא לעם האיראני, תרשמו טוב טוב את מי שמתענה בכם, כי הם עוד ישלמו מחיר, תמשיכו בהפגנות ותשתלטו על המוסדות. ጥሩ እንግዲህ ወርቅነሽ ስለ ኢራን ጉዳይ ምን አዲስ ነገር አለ ብላ ነው ራምን የጠየቀችውና ራምን እንደበለሰው ደግሞ ሌሊቱን ሰላም ሌሊት ነው ያለፈ ምንም አይነት ጥቃት አልነበረም አለ በኢራን ፕሬዝዳንት ትራምፕም እንግዲህ ያው ኢራንን በተመለከተ ንግግርም አድርገዋል የተወሰነ በሲቢኤስ ቴሌቪዥን ጣቢያም ተጠይቀው ምን ላይ ሰጠዋል እንግዲህ የኢራናውያን ላይ እርምጃ የሚወስዱ ባለስልጣናትን መዝግቡ ነው ያሉበት ሁኔታ ነው ያው እንግዲህ በዜና የተመለከትነው አይነት ነገር ነው እንግዲህ ራም የመለሰውና ኤትሞል ትራምፕ ሎ ይታየስ በራጽኑታል ኢራን ማካራ ላማ ኩላም ጽፉ ሸትየ ትኪፋ አሜሪካ በዮማይ ማክሮቭ ባሎራይ ነው እዘ אז באמת כן, אז 24 שעות. אז נכון, זה באמת שאלה איך האמריקאים הגיבו, אבל הם כבר הגיבו לפני 24 שעות, כשטראמפ הטיל מכסים בשיעור של 25% על כל מדינה שעושה עסקים עם איראן, היא מקבלת מכסים בשווי 25% בעסקים שלה מול ארצות הברית. באמת אנחנו יודעים שיש דיונים ערים בצמרת הפוליטית בארצות הברית. טראמפ הצטרף לדיון של אנשי צוות הביטחון הלאומי שלו, ויש גם דיון ער מול בעלות הברית של ארצות הברית באזור. נציין כי היה דיווח הלילה כי גורמים ישראלים וערבים, בכלל זה סעודיה, קטר ואומן, הזהירו את טראמפ מפני תקיפה רחבה כעת, מתוך חשש שהיא תאחד את האיראנים ולא תפיל את המשטר, לא פעם ראשונה שאנחנו שומעים דבר כזה. ואותם גורמים, אותן מדינות מציעים לדחות את התקיפה הזאת עד שהשלטון חלש יותר, ולהתחיל קודם כל בעיצומים. אגב, המכסים הללו, מתקפות סייבר. אם העיצומים יעזרו להפיל את או תקיפות מוגבלות על המנהיגים, זה באמת שאלה, כי אתה יודע, המשטר האיראני והכלכלה האיראנית כבר למודי עיצומים ולמודי דרכים לעקוף עיצומים, והרי כל ההפגנות האלו התחילו בגלל המצב הכלכלי הבכירה באיראן, אז אתה יודע, זו שאלה מצוינת. טוב, נתרגם אותך. ሰጠኝ የጠየቀው ጥያቄ ትናንት ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ ኢራንን ጉዳይ አስመልክተው ይናገራሉ ተብሎ ተጠብቆ ነበር። ግን ብዙም ይህን ጉዳይ ተመልክተው አልተናገሩም። ለምንድን ነው የሚል ጥያቄ ነበር። ራም እንግዲህ ሲመልስ ትራምፕ ከኢራን ጋር ግንኙነት የሚያደርጉ ሀገራት ላይ 25% ግብር ጥላለሁ የሚል ማስጠንቀቂያ አስተላልፈዋል። ይሄ እንግዲህ ማዕቀብ ነው። ይሄን ማዕቀብ ጥላለሁ ብለዋል። ሌላው ደግሞ ትራምፕ ትናንት ከአሜሪካ ብሔራዊ ደህንነት ቡድን ጋርም በዚህ ጉዳይ በኢራን ጉዳይ ተወያይተዋል። ሌላው የአካባቢ ሀገራት ሳውዲ፣ ኦማንና ኳታር አስጠንቅቀዋል አሜሪካን። አሁን አሜሪካ ወታደራዊ እርምጃ ብትወስድ የኢራንን አስተዳደር ሊጥለው አይችልም። መጀመሪያ የኢራንን አስተዳደር በተለያዩ ማዕቀቦች ማዳከምና እስኪዳከም ድረስ መጠበቅ ያስፈልጋል የሚል ማስጠንቀቂያ አስተላልፈዋል ነው ያለው። ከሞላ ጎደል ሰጠኝ የሚጨምረው ይኖራል ያልተጠቀሰ። ጥሩ ማ לגבי ישראל איך רואה את זה? מה הכוננות? אז באמת בישראל התקיימה ישיבת קבינט הלילה. את יודעת, ישראל באמת עוקבת בדריכות אחרי ההתפתחויות באיראן. שמענו באיראן הצהרות שאומרות שאם איראן תותקף, אז היא באמת תראה אין את הבסיסים האמריקאים באזור, ואין את ישראל כמטרות לגיטימיות לתגובת מענה ו-retaliation. רק נציין כי באיראן, המשלחת האיראנית לאום מגנה את הדברים של טראמפ, ואומרת שארצות הברית וישראל נושאות באחריות משפטית להרג אזרחים, במיוחד צעירים, כתוצאה ממה שהיא קוראת הסתה ותמיכה בקבוצות טרור. איראן קוראת לאום לגנות את וושינגטון ולמנוע כל התערבות צבאית, ורק נציין שבאמת ישנה ויכוח לגבי מניין ההרוגים. כרגע אנחנו מדברים על באזור ה-3,000, זה לפי מניינים הן רשמיים של משרד הבריאות האיראני והן של קבוצות זכויות אדם,
ראינו גם דיווחים שמגיעים עד 12,000 ואפילו 20,000, רק ללמדך עד כמה המצב שם כנראה באמת מאוד מאוד קשה וחמור. ጥሩ ራምን እንግዲህ የጠየቀችው ወርቅነሽ እስራኤል እንዴት ታያለች እዛን በኢራን እየተካሄደ ያለውን የተቃውሞ ሰልፍ ነው። እንግዲህ የካቢኔ ሚኒስትሮች ትላንት ምሽት በጉዳዩ ተወያይተውበታል ብሏል። ራም ሲመልስም እስራኤል በተጠንቀቅ ላይ ነው ያለች፣ ኢራን ከተጠቃችም እስራኤል ኢላማ እንደምትሆን ያው ኢራን እየዛተች ያለችበት ሁኔታ አለ። ለዛም ነው እስራኤል በተጠንቀቅ ላይ የምትገኝ። ኢራን ያው አሜሪካና እስራኤል በዛ አካባቢ ለሚደረገው በኢራን ላለው ኃላፊነት አለባቸው በማለት ካሁን በፊትም ደጋግማ የወቀሰችበት ሁኔታ አለ። እንዲሁም ደግሞ ኢራን ላይ አሜሪካና እስራኤል እርምጃ እንዳይወስዱ በተባበሩት መንግስታት ድርጅት እንዲመለከተው ሁኔታውን ያለችበት ሁኔታ አለ ኢራን። ሌላ ደግሞ የተገደሉት ሰዎች ብዛት ከ2000 እስከ 3000 ይባላል። በአንዳንድ አካባቢ ደግሞ እስከ 12000 እስከ 20000 የሚሉ አሉ ነው ያለው። እንግዲህ ይሄ ነው ለመጨረሻ ነው። ተዳ እንግዲህ תודה לכם. תודה. יום טוב, בוקר טוב. תודה רבה. יום טוב, תודה. תודה. እዚሁ እንግዲህ እንቀጥላለን። ወርቅነሽ ያለንን ያው መረጃ ያው ሰልፉ እንደቀጠለ ነው። ሁኔታውም የተባባሰበት ሁኔታ ነው ያለው። ያው ጋዜጣዊ መግለጫ የትራምፕም የተመለከትንበት ሁኔታ አለ። እንግዲህ ራም ተዳራባ እየሸኘነው ነው። ሁኔታው እንደተባባሰ ነው። ምንም አዲስ ነገር የለም። እሱ ያው እንግዲህ ያለው ሁኔታ በአጠቃላይ ነው። ሌሊቱ ጸጥ ያለ ነው። በአንጻሩ በኢራን ያሳለፉት ሌሊት ይላል። ትናንትም እንዲያ ተብሎ ነበር፣ ግን በኋላ ደግሞ እንግዲህ እንደምንሰማው እስከ 20 ሺህ ድረስ የተገደሉ እንዳሉ የተለያዩ መረጃዎች ይወጣሉ። የኢራን ጉዳይ ብቻ አስቸጋሪ ነው፣ ጊዜ መወስድም ይመስላል። እንዲሁ እንደው በቀላሉ አሜሪካ ስለዛተችም አይደለም፣ ህዝቡም ደግሞ አይታወቅም ሙሉ አድሮ እንግዲህ የሚወስደው ነገር። በአጠቃላይ ያለው ሁኔታ ግን በእስራኤል በኩልም እንደሚታየው ያለው ቅድመ ዝግጅት ጥንቃቄው ከፍተኛ እንደሆነ ነው የሚነገረው። ምንድነው ምኑን ሲፈሩ መደላደሉ የሚባል ተረት አለ። ኢራን አሜሪካ እርምጃ ብትወስድ እስራኤል ላይ ነው ቀጥታ ምላሹ የሚሰጥ በማለት ያው በይፋ እየተናገሩ ናቸው። እንግዲህ አካባቢ ቅድመ ዝግጅት እያደረጉ ይመስላል በአንዳንድ በኩል። መቼም እንግዲህ ባለፉት ጊዜያትም ያው ትራምፕ ሲናገሩና ሲያደርጉ የማይገናኙ ነገሮች አሉና ቅድመ ዝግጅት እየሆነ ሊመስል ይችላል። አንዳንድ ጊዜ በ24 ሰዓት ውስጥ በሁለት ቀናት ውስጥ እርምጃ ትወስዳለች ተብሎ ማስጠንቀቂያ አይነት ይቀርባል። በሌላ በኩል ደግሞ ቀኑ ሲያልፍ ሌላ ነው። ትላንትና አሁን በጋዜጣዊ መግለጫቸው ትራምፕ የጠበቅ ነው ብዙ ነገር ይላሉ። የአያቶላ አስተዳደሮችን የሚያስፈራራ ነገር ይናገራሉ ሲባል ነው ድብስብስ አድርገውት ነው ያለፉና ለማንኛውም ስለ ሀገራቸው ልማት ስለ ስራቸው ነው ሲናገሩ ያመሹ። እንዳልከው እንደውም እንደነበረ የሚሉ የፖለቲካ ተንታኞች ለማዘናጋት ነው መሪዎች አንዳንዴ የሚናገሩት ሌላ የሚሰሩት ሌላ ነው። ምናልባት በዚህ አሁን ባሳለፍ ነው ሌሊት በኢራን ላይ ወታደራዊ እርምጃ ሊወሰድ ይችላል ሁሉ እንደዚህ አይነት መላምት ግምት ሁሉ ነበር፣ ግን አይታወቅም። ምናልባት ደግሞ የአካባቢ ሀገራት ማስጠንቀቃቸው በአንድ በኩልም ጥሩ ነው። ያለውን ሁኔታ አንዱ አስቀድሞ አሁን በኢራን መንግስት ላይ እርምጃ ይወሰድ ቢባል በቀላሉ እንደታሰበው የታሰበ አይነት ውጤትም ላይ መጣ ይችላል። ዞሮ ዞሮ ህዝቡን ለመርዳት ለማገዝ ከሆነ እንግዲህ ኢራን መንግስት አስብ ቆይቶ ራሱን ያጠናክራል። ባለፈው የነበረው ጦርነትም እኮ እንደገና አያንሰራራም አይኖርም ይወድቃል እየተባለ ነው። እንደገና በሺዎች የሚቆጠር ሚሳኤል እያመረተ እንደሆነ ደግሞ መረጃዎች መናቅ የለበት። የኢራን መንግስት ጠንካራ ነው። ከሚሊዮን በላይ ወታደሮች ያለው ነው። ብዙ ጦር መሳሪያ ያላቸው ከሩሲያ ጋር ከሌሎች ሀገራት ጋር ግንኙነት ያላቸው ነውና መናቅም አይገባም። እንደዚህ እንደው እንዳሸባሪ ድርጅትም አይደለም። ትልቅ የተደራጀ ብዙ አመትን የሰራ ከ40 አመት በላይ ጸረ እስራኤል እንቅስቃሴ የሚያደርግ ኃይል ስለሆነ በቀላሉ የሚታይ አይደለም። ለማንኛውም ግን ሰላሙን ያምጣ። ከጦርነት ያተረፍነው ምንም ነገር የለም። ወደ ሌላው ርዕሰ ጉዳይ ስናልፍ የከፍተኛው ፍርድ ቤት እንግዲህ የሚኒስትር ኢታማር ቤን ግቪርን ከስልጣን እንዲነሱ የቀረበን አቤቱታ የሚያይበትን ችሎት አዘግይቷል። በዚህ ዙሪያ ጠቅላይ ሚኒስትር ናታንያሁ ምላሽ እንዲሰጡ ቢባልም ነገሩን ችላ ተብሎ እንደታለፈ ነው እየተነገረ ያለ። እንዴት ነው? አዎ እንዳልከው እንግዲህ ኢታማር ቤን ግቪር በተለያዩ ምክንያቶች ያው ከመንግስት ጋር አማካሪዋ ጋርም ስልጣን ከጀመሩ ጀምሮ ተግባብተው አይሰሩም። እንግዲህ ከስልጣን እንዲባረሩ የሚል አቤቱታ ቀርቦባቸዋል። ከፍተኛው ፍርድ ቤት ደግሞ በአንድ በኩል ጠቅላይ ሚኒስትሩን በቀጥታ በሁኔታው ሀሳብ እንዲሰጡበት ጥያቄ አላቀረበም ነው የሚባለው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ምላሽ እንዲሰጡ በጉዳዩ ሀሳብ እንዲሰጡ ይጠበቃልና ምላሽ ስላልሰጡ በጉዳዩ ተብሎ የፍርዱ የችሎቱ ሂደት የተራዘመ መሆኑ ነው የተገለጸው። እስከ መጋቢት መጨረሻ ድረስ ሊታይ እንደሚችል ነው የቀረበው። በዚህ ጋር ተያይዞ ኢታማር ቤን ግቪርም ጉዳዩን የሚመለከተው
ችሎቱን የሚመለከተው የዳኞች ቁጥር እንዲጨምር ባቀረቡት ጥያቄ ወደ 5 ከፍ ብሏል። ከፍ እንዳደረገ ከፍተኛው ፍርድ ቤት ነው የሚነገረው የዳኞችን ቁጥር። ከፍተኛው ፍርድ ቤት ሚኒስትር ኢታማር ቤን ግቪርን ሊያባራ አይችልም የሚል ደብዳቤም ጽፈው የጥምር መንግስቱ አባላት ለጠቅላይ ሚኒስትሩ ሰጥተዋልና እንዲያውም በጉዳዩ ሀሳብ እንዳይሰጡ ፍርድ ቤቱ ሚኒስትሩን ሊያባርሩ አይችልም የሚል ደብዳቤ እንደጻፉ ነው የሚገለጸው። እንግዲህ ያለው ውዝግብ ይሄን ይመስላል። ፍርድ ቤት እንግዲህ የማባረርም ስልጣን የለውም። ምናልባት ጠቅላይ ሚኒስትሩ ጉዳዩ እንዲመለከት ነው። እንግዲህ የሚኒስትር ስልጣን የመስጠት የማንሳት ስልጣኑ ያለ ከጠቅላይ ሚኒስትሩ ላይ ነው። እንግዲህ ቤን ግቪር በዋናነት ከስልጣን እንዲነሱ የሚፈልገው በፖሊስ ስራ ጣልቃ ገብተዋል በሚል ነው። አንዳንድ ጊዜ ግራ የሚያጋባ ነው። የብሔራዊ ደህንነት ጥበቃ ሚኒስትር ናቸው ይባላል። የብሔራዊ ደህንነት ጥበቃ ሚኒስትር ደግሞ ፖሊስን ነው በዋናነት የሚመሩት በበላይነት እና የራሳቸውን ፖሊሲ አጀንዳ በስልጣን ዘመናቸው ማስኬድ ካልቻሉ የዛ አካል ሚኒስትር መሆናቸው ግራ የሚያጋባ ነውና አንዳንድ ጊዜ የሚቀርቡ አቤቱታዎች ከፖሊስ አዛዡ ጋርም እየተግባቡ እንዳልሆነ ነው የሚነገረው። አሁን በሀሳብ ልዩነት ሊኖር ይችላል። ግን ፖሊስ ተጠሪነቱ ለኢታማር ቤን ግቪር ከሆነ ኢታማር ቤን ግቪር ደግሞ የሚወስዳቸው እርምጃዎች ደግሞ የግድ ፖሊስ መፈጸም ያለበት ነው በሚኒስትር ስልጣናቸው። እንግዲህ አንድ መንግስት ተቀይሮ ሌላ መንግስት ሲመጣ ሌላ ሚኒስትር ስልጣኑን ሲይዝ የግድ የራሱን ፖሊሲ ለማስኬድ ይፈልጋልና እንዲህ አይነት ነገሮች ትንሽ ግራ የሚያጋቡ ናቸው። ለማንኛውም ግን ጠቅላይ ሚኒስትር ናታንያሁ ጉዳዩን በትኩረት የሚያዩት መሆን እንዳለበት ነው ፍርድ ቤት እየተናገረ ያለ እናያለን። ወደፊት እንግዲህ ምን ያክል ተጽዕኖ ያመጣል ያለው ሂደት እሳቸው እንግዲህ እንደሚታወቁ ኢታማር ቤን ግቪር በድፍረት ነው እንዳልከው የራሳቸውን አመለካከት የሚፈልጉትን አጀንዳ አላቸው። ያን አጀንዳ እውን ለማድረግ ያው ያላቸው ድፍረት ምናልባት እንግዲህ ከብዙ አይን እንዲገቡ ያደርጋቸዋል። ያለምንም ቅድመ ሁኔታ ነው የሚፈልጉትን ነገር እንደሚሰሩ። ድፍረት ብቻ ሳይሆን ተጠሪነቱ አሁን የግብርና ሚኒስትር ከሆንኩኝ በግብርና ውስጥ ለውጥ ይምጣ እንደዚህ ነገር የምል ከሆነ ያ ነገር ጣልቃ እየገባህ ነው እና የግብርና ሚኒስትር ለምን ሆንኩ የምልበት ሁኔታም አለ። እርግጥ ህግን ደግሞ መተላለፍ አይገባም። ያም ስለሆነ እንደው የፈለኩትን ማድረግም አልችል። ለማንኛውም ግን የሚሆነውን ነገር ወደፊት እናያለን። እናመሰግናለን።